ጥሩ እንኳን እንደና መጣችሁ። የዛሬ ስብሰባ ዋነኛ ዓላማ በሁለቱ ክልሎች እና በሁለቱ ህዝቦች መካከል ከቅርብ ጊዜ ወዲህ በእነሱ ምክንያት በሌሎችም ኃይሎች ምክንያት መቃቃር፣ ጠብ፣ ግጭት፣ የሰዎች ህይወት መጥፋት እየተባባሰ መጥቷል። ይህን በመንግስት ደረጃ ክልሎቹን እየመሩ ያሉት ፓርቲዎች ውይይት አድርገዋል። ነገር ግን አሳታፊ ፖለቲካ እያካሄድን ስለሆነ በኦሮሚያ በኩል ያሉ የሚፎካከሩ ፓርቲዎች፣ በአማራ ክልልም ያሉ የሚፎካከሩ ፓርቲዎች አሁን ስልጣን ላይ ያሉ የሚሆኑ ነገ ስልጣን ለመያዝ የሚሰሩ የሁለቱ ህዝቦች ሰላም ታክቲካል ስላልሆነ ዛሬም ነገም ከነገ ወዲያም አስፈላጊ በመሆኑ እና የጋራ አጀንዳም ስለሆነ በጉዳዩ ላይ ያለን ምልከታ ተነጋግረን እንዴት ነው በህዝቦች መካከል ቅራኔ ሳይፈጠር አብሮ መኖር መዝለቅ የሚቻለው። ምናልባት ፖለቲካል ቅራኔዎች ካሉ የሰው ህይወት ሳይጠፋ በንግግር፣ የታሪክ ቅራኔዎች ካሉ የሰው ህይወት ሳይጠፋ ንብረት ሳይወድም በንግግር የሚሆንበትና በዚያ ንግግር ሰዎች እየተማማሩ አብሮ መኖርን የሚያጠናክሩበትን መንገድ ለመፍጠር በመንግስት ካደረግነው ውይይት በተጨማሪ ከእናንተ ጋር መነጋገር ያስፈልጋል ብለን ነው። የሆነበት ዋናው ምክንያት ያው ኢትዮጵያ ውስጥ እንደምታውቁት የጨዋታ ህጉ በሚጫወቱትም በሚያዩትም ሰዎች በደንብ የታወቀ አይደለም። በጨዋታው ሜዳ ያሉ ሰዎችም ህጉን በትክክል አያውቁትም፣ ተመልካቾቹም እንደዚሁ። በዚህ ምክንያት ብዙ ጊዜ የሚፈጠሩ አደጋዎች የሰው ህይወት የሚያጠፉ፣ ንብረት የሚያወድሙ እና በዋዛ ፈዛዛ የሚታለፉ እየሆነ ነው። ይህን እያደረገ ያለው አንዱ የአንደኛውን ቁስል በትክክል አለመገንዘብ። በአማራ ክልል የሚንቀሳቀሱ ፓርቲዎች ኦሮሚያ ክልል ሄደው ኦሮሚያ ክልል ያለውን ብሶትና ቅራኔ የሚያውቁበት እድል ቢፈጠር፣ ኦሮሚያ ክልል ያሉ ፓርቲዎች አማራ ክልል ያለውን መሰል ፔን የሚያውቁበት እድል ቢፈጠር፣ ምናልባት ነገ በጥምር መንግስት ብትሆኑ ወይም አብራችሁ የምትሰሩበት ቻንስ ቢፈጠር ምንም የማይተዋወቅ ለረጅም ዓመታት ፖለቲካ ውስጥ የቆየ ድርጊት ከምንሆን አልፎ አልፎ በጋራ አጀንዳዎች ላይ እየተነጋገርን ለህዝቦች ሰላም፣ ለህዝቦች አንድነት እና አብሮነት ምክክር ማድረግ ይሻላል በሚል ነው የዛሬው መድረክ የጠራ ነው። ፎከስ ያደረግነው በአማራ ክልል ክልሉን እየመራ ያለው ፓርቲና የሚፎካከሩ ፓርቲዎች፣ በኦሮሚያም ክልሉን እየመራ ያለ ፓርቲና የሚፎካከሩ ፓርቲዎች ላይ ፎከስ ያደረገ ነው። ወደፊት በአማራና በትግራይ በኦሮሚያና በሌሎች አጎራባች ክልሎች መሰል ውይይት ያስፈልጋል። በሁሉም አካባቢ ሰላም፣ በሁሉም አካባቢ የታወቀ የጨዋታ ህግ ኖሮ በዛ ህግ መሰረት መጫወትና የሰውን ህይወት ከማጥፋት መቆጠብ ወይም እንዳይጠፋ ከመከላከል አንጻር የጋራ የሆነ ሚና እንዲኖረን ይህንን ፎረም እያሰፉ መሄድ አስፈላጊ ቢሆንም ለጊዜው ግን አንገብጋቢ ጉዳይ በሁለቱ ክልሎች መካከል ስለሆነና ሁላችንም ስለሚመለከት በጋራ መክረን ብንሰራበት አይሻልም ወይ? በዚህ መልክ ከቀጠለ በየቀኑ ሰዎች እየሞቱ፣ አዛውንቶች እየሞቱ፣ ተማሪዎች እየሞቱ አብሮ መኖር በየጊዜው በአዳዲስ ቁርሾ ይበልጥ እየተካረረ ከሄደ አደጋ ውስጥ እንዳይገባና አብሮነትን ጥያቄ ውስጥ እንዳያስገባ ተመካክረን የጋራ አቅጣጫ ይዘን በጋራ እንድንሰራና ለሀገር ሰላም፣ ለሀገር ህልውና፣ ለህዝቦች አብሮነት በጋራ ብንቆም ስለሚበጅ ነው መድረኩ የተጠራው። ይሄውን ያለን አጀንዳ ላይ የሚነሳ ሀሳብ ካላችሁ ማንሳት ትችላላችሁ። ከሌላችሁ ግን በዚህ ተወያይተን የጋራ አቋም ይዘን በጋራ መስራትና ህዝቦችን ማረጋጋት ይሆናል ዋና ዓላማው።